ሀና እንግዲህ ፈጣሪ ጸሎቷን ሰምቷላት ከፈጣሪ ጋር ያላት እምነት እንደው ጠንካራ የሆነች ልጅ የምር አንዳንድ ጊዜ ከልባችሁ ፈጣሪያችሁን ስትለምኑ ወደሱ ሁሉን ነገር ካስጠጋችሁ ምላሹ በጥፍ ነውና አንዳንድ ሰዎችን ከምንለምን ለሰዎች ከምንል ወደ ፈጣሪያችን የምሬን ነው የምላችሁ ቁርኝነታችን ከፈጣሪያችን ጋር ቢሆን ምላሹ ትልቅ ነው። እቺ ልጅ ደግሞ በቃ ስለ አባቷ መታከሚያ ሁሌ ታስባለች። አባቴ በሽታው ምን እንደሆነ አይነግረኝም፣ ግን ደግሞ ብዙ ብር ነው የሚያስፈልገው ለሕክምና እያለች እንግዲህ ተጨንቃ ነበረና ያ አሲር የሚባለውም ልጅ እንግዲህ አባቴ ጋር እንዳትደርስ ብዬ አስጠንቅቄ ካልነበረ ወይ እባክህን ወንድሜ ካጠገቡ ራቅልኝ። ለምን ወንድሜ ያልሽኝ? እኔ እኮ ስሜ ወይ ጆሮ ነው ወይ ደግሞ አሲርን ብትይኝ ትችይ ነበረ ሲላት፣ አይ ጆሮ የሚለው ስም ስለደበረኝ ነው፣ እባክህን ልለምንህ አባቴ ራቅልኝ። አባቴ ባንተ መሸማቀቅ እንዲሸማቀቅ አልፈልግም። አረ አሁን እኮ ይቅርታ ብዬ ሁሉንም ነገር ትቻለሁ እባክሽ ሀኒ ምናምን ሲላት፣ አይ በቃ ከአባቴ ራቅልኝ እባክህ አለችው ማለት ነው። እሺ በቃ ምናምን አለ። አሳዘነኝ። እኔ ደግሞ ወንድ ልጅ እንዲህ ቁስስ ምናምን ሲል ወይነት በጣም ነው የሚያሳዘነኝና አንጀቴን በላይ ልጁ ማለት ነውና ከዛ ሀኒ ወደ ቤት ተመለሰች። ሀኒ አሲር የት ሄደ ቆየ እኮ ብለው ተጨነቁ። እሱ ነው እንዴ ይመጣል? የት ሄዳል ብለህ ነው አባዬ ምናምን አለ። ቀለል አደረገችው። እንዴ ቀለል አደረገችው እኮ ይመጣል ምናምን አለች። አዎ አባዬ የት ሄዳል ታዲያ ይመጣል አለችው ማለት ነውና ከዛ ሲያስጨንቃት አባቷ በቃ አባዬ አልዋሽህም፣ እኔ ነኝ ከአባቴ ጋር ራቅ ያልኩት፣ እኔ በሱ ምክንያት አንተ እንድትሰደብ አልፈልግም ስትለው፣ የኔ ልጁ እኮ እጁ ነው እንጂ ውስጡ በጣም ባዶ ነው፣ ንጹህ ልጅ ነው፣ እባክሽ እንደዚህ አታድርጊ ሲላት፣ አይ አባዬ አንተ እንድትሰደብብኝ አልፈልግም ምናምን ስትለው፣ አይ ችግር የለውም በቃ እሱ እንደዚህ አይነት ነገር ሁለተኛ ጥፋት አያጥፋም፣ ስለዚህ ደውለሽ ይቅርታ ጠይቂው አላት ማለት ነው። እንግዲህ እሺ አባዬ አንተ ካልክ ብላ እንግዲህ ደውላ ይቅርታ ጠይቀችው ማለት ነው። እንግዲህ ሀኒ ባለፈ ለታሪኩ ለደላላው ተጨማሪ ስራ እንደምትፈልግ ነግራው ነበረ። ያን ተጨማሪ ስራ ደግሞ መናሴ የሚንከባከበው ሰው ያስፈልገዋል። ልጅቷ ደግሞ ተምራለች፣ የትምህርት ደረጃዋንም ሰጥታለች ትላንትና ለወይዘሮ ሜላት። እንግዲህ ሜላት ልትቆጣት ታስብና የሆነ የሚይዘት ነገር አለ ማለት ነው። ወጣትነቴን ታስታውሰኛለች፣ መልኳ፣ አቋሟ፣ ስነ ስርዓቷ፣ ለሰው ያላት ክብር፣ በቃ ውስጤ ግን የሆነ ነገር ይለኛል እቺ ልጅማ ምናምን እያለች ብቻዋን እያወራች ነበረ ማለት ነው። እንግዲህ ልጇ ነች፣ እቺ ልጇ ናት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሀኒ የእውነት ፈጣሪ ጸሎቷን ሰምቶላታል። ኪዳነ ምሕረት እናቴ መብርሃን እያለች የምር በጣም ደስ የምትል ልጅ ናትና ከፈጣሪዋ ጋር ያላት ቁርኝነት በጣም ደስ የሚል ነው። የምር በጣም ነው ደስ የምትለኝ ልጅ ሀና ማለት ነውና ስነ ስርዓቷ ሲሰድቧትም እሺ፣ ሲያዟትም እሺ፣ ስታመናጭቃትም እሺ። እናትና ልጅ ሙልጭ አድርገው ነው የሚሰድቧት። ግን ወይዘሮ ሜላት አሁን ላይ ትንሽ እየተስተካከለች ነውና ሰብለ ማናት ያቺ ሰብለ ፈጣሪ ትዕግስት ውስጠኝ። እሷ እኔ ምን አይነት ፍጡር እንደሆነ ሰላም ማለት ነው። ሰላም እኔ በየድራማው ላይ የምትሰራው በቃ መጥፎ ሆና ነው የምትሰራው። ለምን እንደሆነ አላውቅም። እና የሚሰጣት ካራክተሮች በጣም እንትን ናቸው። እቺ ለሰላም ማለት ነው። ሰላም እንግዲህ በጣም ነው የምትሰድባት፣ በጣም ነው የምታንቋሽሻት። አንቺ ገረድ በስሟ እንኳን እንድጠራት አትፈልግም። እቺን ገረድ እያለች እቺ ገረድ ብላ ስላለቻት ነው ባለፈም እናቷ በጥፊ የመታቻት። እና ለአንዲት ለተራ ገረድ ብለሽ እኔ ልጅሽን መታሽኝ፣ ከዛሬ ጀምሮ እኔ እናት ልጅሽ አይደለሁም፣ አባቴ ጋር መሄድ ፈልጋለሁ ምናምን እያለች እንግዲህ እናቷን ታስፈራራታለች። እየሄደች እየሰከረች ትመጣለች እንደፈለጋት። ግን እንደዚህ አይነት ነገር አለ? የምሬ ኮቴዋን ብዬ ኮቴዋን አሳጥራታለሁ እንጂ ሴት ልጅ እንደዚህ እንደፈለገች ሄዳ እንደ ወንድ እየሰከረች እየመጣች ኧረ በፍጹም ማለት ነው። የማይሆነውን ነገር አታስተምሩ ማለት ነው። እና ሴት ልጅ ከአቅሜ በላይ ነው የሆነችው። ምን ማለት ነው? ኮቴዋን እንደው ብዬ የዶሮ መጠበቂያ ነው ማደርጋት። ትቀመጥ ቤት ውስጥ ልጅቷ ለእናቷ የምትመልሰው መልስ። ከዛ ልጅ ሀኒ ዝም ብላ ታያታለች፣ ታዘባታለች ማለት ነውና ሀኒ እንግዲህ የትምህርት ማስረጃዋን ለወይዘሮ ሜላት ይዛ መጣች። ሀኒ በቃ በደስታ ሁሉ ወደቀች ማለት ነውና መናሴም ሰፕራይዝ አለክ ማታ
እነግርሃለሁ አለችው ማለት ነው። እንግዲህ ወይዘሮ ሜላት ወደ ቱርክ ልትሄድ ነው። ምክንያቱም የሆነ ጨረታ አለ። እሱን የማሸንፍ ከሆነ 72,000 ብር 72,000 ሚሊዮን ብር ነው ማሸንፈው። ስለዚህ መሄድ አለብኝ እና ልቆይም እችላለሁ። አደራ ሀኒ፣ መቼም የሰላምን ነገር ታውቂያለሽ። ብትሰድብሽም ምንም ብትልሽም ቻያት። እሺ ምንም ነገር እንዳትንት፣ ግን የመናሴን ነገር አደራ ምንም ያም አሞታል የሚባል ነገር እንዳልሰማ። ኧረ ችግር የለውም እትዬ፣ ምንም ችግር የለውም። በቃ አንቺ እሱን ትንከባከቢያለሽ፣ ለቤቱ ደግሞ ሌላ ሰራተኛ አመጣለሁ ስትላት፣ በጭራሽ እንዳታመጪ እትዬ፣ ሁሉንም ሸፍኜ መስራት እችላለሁኝ። 1 ወር ይሞክሩኝ እስቲ እርስዎ ምናምን አለቻት። እሺ በቃ ካልከበደሽ አለቻት። ግን ሰላም ያው ቤት ውስጥ እንኳን እኔ ሳልኖር እኔ ኖሬም በቤት ውስጥ አትቀመጥም፣ ግን አንቺ የልጄን ነገር አደራ አለቻት ማለት ነው። እንግዲህ መናሴ ያው ወንድሟ ነው ለሀኒ 16 ዓመቷ። ያው የሀኒም አባት ሲናገር ስለሰማው ማለት ነው። ሀኒ የሀና አባት ጋር ያለው ፎቶ እና የሜላት ጋር ያለው ፎቶ አንድ አይነት ነው። ስለዚህ ሀና የሜላት ልጅ ናት። እንግዲህ ሜላትም ልትቆጣትልና በጣም ታሳዝናታለች። በቃ ወጣትነቴን ነው የምታስታውሰኝ፣ ጨዋነቷ፣ እርጋታዋ፣ ለሰው ያላት ክብር እያለች እንግዲህ ለልጇ ራሱ እየነገረችው ነበር። አዎ እማዬ በጣም ስርዓት ያላት ልጅ ነች፣ ጨዋታዋ ምናምን እያለ እንግዲህ መናሴ እኔ እንደዚህ አይነት ልጅ አይቻላቅም፣ ብዙ ሰዎችን አይቻለሁ እያለ እንግዲህ እያት እስቲ እማዬ እህቴን እኮ ነው የምትመስለው ስታምር ደግሞ እያለ እንግዲህ ለእናቱ ነገራት። እናቱ ሆዷ ራራ ማለት ነው። አሁን ለሀኒ ሆዷ እየራራላት ነው ማለት ነው። ምክንያቱም ልጅቷ ስነ ምግባሯ በቃ ሲሰድቧትም እሺ ትላለች፣ ቅርታ ነው የምትለው። ከዛ ደግሞ እንደዚህ አድርገሻል፣ ኧረ እኔ መብርሃንን እንደዚህ ያላደረግኩ መብርሃን እናቴ ድረሽልኝ ስትል እንደው ታሳዝነኝ ማለት ነው። እና እቺ ሰላም ራሱ ኧረ በመብርሃን እንዴ ሰላም የፈጣሪ ሰላምታ እኮ ነው የጠየኩሽ፣ በቃ ወይ ካልታች ዝም በይ፣ ኧረ በኪዳነ ምሕረት ምን አይነት ልጅ ናት እያለች ብታዩ